ይነግረን። ስለዚህ በጥንቷ ቤተክርስቲያን የነበሩት የወንጌል ሰባኪዎች ለስጋቸው እና ለምድር ኑሯቸው ሳይጨነቁ ዓለም ስላልተገባቸው ከዓለም ለስጋቸው ሳያተርፉ ከኢየሱስ የሚቀበል አክሊል ብቻ ተስፋ በማድረግ ሕይወታቸውን ጭምር በዘይት በመቀቀል መጋዝ በመሰንጠቅ በድንጋይ በመወገር ወዘተ በመሆን አልፎ ሕይወታቸውን ጭምር ሲሰጡ እናያለን። ስለዚህ በጥንቷ ቤተክርስቲያን የነበሩ ሰባኪዎችም ሆነ የወንጌል አስተማሪዎች ከወንጌል ምንም አይነት ለስጋቸው የሚሆን ትርፍ ሳያግበሰብሱ ነገር ግን ወደዚህ ለወንጌል ዋጋ በመክፈል ሕይወታቸውን ጭምር መስዋዕት በማድረግ ሲያልፉ እንደነበረ ወንጌል ይነግረናል። ዘመን ይሄ ተቀይሮ ወንጌል ኑሮ መቀየሪያ ገንዘብ መሰብሰቢያ ሆኖ በዘመናችን እናያለን። ወንጌል በምድር ላይ ዋጋ የሚያስከፍለን ሳይሆን ዋጋ የሚከፍለን ዝና ማትረፊያ ኑሮ ማትረፍ ነፍሳትን ወደ እግዚአብሔር መንግስት መሰብሰቡ ቀርቶ ገንዘብ ወደ ሰዎች ኪስ የሚሰበሰቡበት በመሆኑ ሁሉን የሚያሳጣ ሳይሆን ሁሉን የሚያስገኝ ሆኗል። እሱ እውነተኛ ወንጌል አይደለም። እውነተኛ ወንጌል ዋጋ የሚከፈልልን ሳይሆን እውነተኛ ወንጌል ዋጋ የሚያስከፍል አዲስ ኪዳን ላይ ቤተክርስቲያን ስትመሰረት የመዳኗ አስተምሮ ምንድን ነበር? ወይም ደግሞ አንድ ሰው እንዲድን ወይም ደግሞ የዘላለም ሕይወትን እንዲያገኝ ድነትን እንዲያገኝ የጥንቷ ቤተክርስቲያን ምንድን ነበር የምታስተምር የነበረው? የአዲስ ኪዳን ቤተክርስቲያን መንፈስ ቅዱስ ሐዋርያቶች ከተቀበሉ በኋላ ወንጌልን ስብከት ሲጀምሩ ምን ነበር ያስተማሩት? ምን አስተምረው ነበር ሰዎችን ወደ ክርስትና የቀየሩት የሚለውን ነገር ዛሬ እናያለን ማለት ነው። ስለዚህ የጥንቷ ቤተክርስቲያን የመዳን አስተምህሮ ምንድን ነው? ዛሬ እንግዲህ በዘመናችን ብዙ የወንጌል ሰባኪዎች ሐሰተኛ ሰባኪዎችም አሉ። በዘመናችን እውነተኛ ሰባኪዎችም አሉ እና ስለዚህ በዚህ ዘመን የወንጌል አስተምሮ አቅጣጫውን ስቶ ከአዲዱ የወጣበት ዘመን ላይ ነው የምንገኘው እና ወንጌል ምንድነው የሚለውን ነገር ከማየት እንጀምራለን ማለት ነው። እንግዲህ ወንጌል ኢየሱስ ነው ይለናል። ሮሜ ምዕራፍ 1 ከቁጥር 1 እስከ 4 ያለውን ስናነብ ወንጌል ኢየሱስ ክርስቶስ እንደሆነ ነው የሚናገረው። የወንጌል ዓላማው ደግሞ ነፍሳትን በአዳም መተላለፍ ምክንያት ከወደቁበት የኃጢአት ባርነት በደሙ እንዲታጠቡና ከኃጢአታቸው እንዲነጹ በማድረግ ወደ እግዚአብሔር መንግስት መመለስ ነው። ወደ ገነት መልሶ ማስገባት ነው የወንጌል ዋነኛው ተልእኮ። ነገር ግን በአሁኑ ወቅት ወንጌል ዓላማውን እንዲስትና ግቡን እንዳይመታ በሚያደርጉ ሐሰተኛ አስተማሪዎችና ሐሰተኛ ሰባኪዎች ምክንያት ነፍሳት ትክክለኛውን የወንጌል ቃል ሰምተው እንዲድኑ ከመሆን ይልቅ ወንጌልን አቅጣጫ በማሳት ትውልድን ለገሃነም እያጩ በሚገኙበት ዘመን ላይ ነው የምንገኘው ማለት ነው። በሐዋርያት ሥራ ምዕራፍ 20 ከቁጥር 29 እስከ 30 ስናነብ ከሄዱ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ እንዲስቡ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ ይላል። ይሄ ቃል የግድ መፈጸም ስለነበረበት ሐዋርያት ምድር ላይ በነበሩበት ዘመንም እነዚህ ሐሰተኛ አስተማሪዎች ከራሳቸው ከሐዋርያት ወጥተው ሐሰተኛ አስተምሮ እንዳስተማሩና ለመንጋው የማይራሩ ጨካኝ የሆኑ ስግብግብ ሰባኪዎች እንደሚነሱ ጭምር ተነግሯል ማለት ነው። ስለዚህ በዚህ ቃል መሰረት ዛሬ በዘመናችን ብዙ ሐሰተኛ ነቢያት ሰው እውነቱን እንዳያውቅ፣ ሰው የወንጌልን ትክክለኛ የመዳን ቃል እንዳያገኝ የሰዎች ፍልስፍና እና የእግዚአብሔር ቃል ተቀይጦ ለሰዎች እየቀረበ ከመሆኑ የተነሳ ወንጌል ዓላማውን ስቶ ከሃዲዱ ወጥቶ ሰዎችን ለእግዚአብሔር መንግስት ከማጨት ይልቅ ለገሃነም እያጩት ይገኛሉ ማለት ነው። ጌታ ኢየሱስ ይመስገን። ስለዚህም በዚህ ዘመን ብዙ ትምህርቶች፣ ብዙ ሃይማኖቶች እንዲበዙ ሆኗል ማለት ነው። በገላትያ ምዕራፍ 1 ቁጥር 7 እስከ 8 ስናነብ የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክ የተረገመ ይሁን ብሎ ሐዋርያው ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ላይ አስጠንቅቋል፣ ረግሟል ማለት ነው። ስለዚህ ሐዋርያት ካስተማሩት የወንጌል ዓላማና የወንጌል የመዳን ቃል ውጪ ሰዎች የራሳቸውን ፍልስፍናም ሆነ የአጋንንትን አስተምህሮ ከእግዚአብሔር ቃል ጋር በመቀየጥ ወንጌልን አጣመው ቢሰብኩ የተረገመ እንደሚሆኑ
የሚሰሟቸውም የእርግማን ውስጥ እንደሚሆኑ ነው ይሄ ቃል የሚነግረን። ስለዚህ በጥንቷ ቤተክርስቲያን የነበሩት የወንጌል ሰባኪዎችን ስንመለከት ከተሰባኪዎች ምንም መጥፎ ረብ ወይም ጥቅም ሳይፈልጉ ለስጋቸው እና ለምድር ኑሯቸው ሳይጨነቁ ዓለም ስላልተገባቸው ከዓለም ለስጋቸው ሳያተርፉ ከኢየሱስ የሚቀበሉትን የድል አክሊል ብቻ ተስፋ በማድረግ ሕይወታቸውን ጭምር በዘይት በመቀቀል በመጋዝ በመሰንጠቅ በድንጋይ በመወገር ወዘተ በመሆን አልፎ ሕይወታቸውን ጭምር ሲሰጡ እናያለን። ስለዚህ በጥንቷ ቤተ ክርስቲያን የነበሩ ሰባኪዎችም ሆነ የወንጌል አስተማሪዎች ከወንጌል ምንም አይነት ለስጋቸው የሚሆን ትርፍ ሳያግበሰብሱ ነገር ግን ወደዚህ ለወንጌል ዋጋ በመክፈል ሕይወታቸውን ጭምር መስዋዕት በማድረግ ሲያልፉ እንደነበረ ወንጌል ይነግረን። ነገር ግን በዚህ ዘመን ይሄ ተቀይሮ ወንጌል ኑሮ መቀየሪያ ገንዘብ መሰብሰቢያ ሆኖ በዘመናችን እናያለን። ዛሬ ላይ ወንጌል በምድር ላይ ዋጋ የሚያስከፍለን ሳይሆን ዋጋ የሚከፍለን ዝና ማትረፊያ፣ ኑሮ ማትረፊያ በመሆን ነፍሳትን ወደ እግዚአብሔር መንግስት መሰብሰቡ ቀርቶ ገንዘብ ወደ ሰዎች ኪስ የሚሰበሰቡበት በመሆኑ ሁሉን የሚያሳጣ ሳይሆን ሁሉን የሚያስገኝ ሆኗል ወንጌል። ነገር ግን እሱ እውነተኛው ወንጌል አይደለም። እውነተኛው ወንጌል ዋጋ የሚከፈልልን ሳይሆን እውነተኛው ወንጌል ዋጋ የሚያስከፍል። ጌታ ኢየሱስ ይመስገን። ጥንቷ ቤተክርስቲያን መሰረታዊ የመዳን አስተምህሮ ምንድን ነው? ሐዋርያት በበዓለ 50 ቀን መንፈስ ቅዱስን ከተቀበሉ በኋላ ያስተማሩ የመዳን ቃል ምንድን ነው የሚለውን ነገር ማንም ሕሊና ያለው ሰው መጠየቅ ያለበትን ትክክለኛ ጥያቄ። ስለዚህ ይህንን ምንድን ነው የሚለውን ነገር ከእግዚአብሔር ቃል ከዚህ ቀጥሎ አካፍላቸዋል። ወንጌል ሲባል ብዙዎች የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል ማለት ይመስላቸዋል። ነገር ግን ወንጌል ማለት ክርስቶስ የማይጠፋው ዘር ማለት። ወንጌልን ስናነሳ መዘንጋት የሌለብን የወንጌል ስብከት በአዲስ ኪዳን ዘመን የተጀመረ አለመሆኑ ነው። ወንጌል ከ2000 ዓመት በፊት የተጀመረ ስብከት ሳይሆን አስቀድሞ የተሰበከ መሆኑን ማወቅ የወንጌልን ቃል እንድንረዳ ይጠቅመናል ማለት። ጌታ ኢየሱስ ይመስገን። ገላትያ ምዕራፍ 3 ከቁጥር 8 ይህንን ስናገር መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። ወንጌልን ለአብርሃም አስቀድሞ ሰበከ። ስለዚህ ወንጌል ስብከት የጀመረው በአዲስ ኪዳን አይደለም ማለት ነው። ወንጌል ለመጀመሪያ ጊዜ የተሰበከው ለአባታችን አብርሃም። ስለዚህ ወንጌል አዲስ ኪዳን ላይ የተጀመረ አስተምህሮ ሳይሆን ከብሉይ ኪዳን የመጣ በብሉይ ኪዳንም የተሰበከ ነው ማለት ነው። ስለዚህ ምንድነው ለአብርሃም የተሰበከው የሚለውን መጠየቅ አስተዋይነት ነው። ምንድነው ለአብርሃም የተሰበከው? ይህንን ቃል ራሱ ገላትያ ላይ ለአብርሃም የተሰበከውን ቃል ጳውሎስ ሲነግረን ገላትያ ምዕራፍ 3 ላይ ይህንን ቃል ይነግረናል። ገላትያ ምዕራፍ 3 ከቁጥር 15 እስከ 20 ያለውን ቃል ስናነብ ለአብርሃም ምንድን ነው የተሰበከው? ወንጌል ለአብርሃም ቀድሞ ከተሰበከ ቀድሞ ወንጌል ሲሰበክ ምን ተብሎ ነው ለአብርሃም የተሰበከው? ምንድን ነው ለአብርሃም የተሰበከው የሚለውን ማየቱ እጅግ በጣም ይጠቅመናል የአዲስ ኪዳኑን ወንጌል ለመረዳት። ገላትያ ምዕራፍ 3 ቁጥር 15 ወንድሞች ሆይ እንደ ሰው ልማድ እላለሁ የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ኦኬ እንግዲህ ምንድነው ለአብርሃም የተነገረው ስንል ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለዚህ የተስፋ ቃል ነው ለአብርሃም የተነገረው ማለት። ስለ ብዙዎች እንደሚናገር ለዘሮቹ አይልም። ስለ አንድ እንደሚነገር ግን ለዘርህም ይላል እርሱ ክርስቶስ። ስለዚህ ለአብርሃም የተስፋ ቃል ነው የተነገረው። ያ የተስፋ ቃል ደግሞ ምንድን ነው ብለን ስንል ክርስቶስ ነው ይላል። የተስፋ ቃል ተነገረ። ያ የተስፋ ቃል ለአንድ እንደሚናገር ለዘርህ ይላል። ያ ዘር ደግሞ ክርስቶስ ነው ይለናል። ይህን ይላለው ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ርስቱ በሕግ ቢሆንስ እንግዲህ እንዲያስብ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷልና። በተስፋ ቃል እግዚአብሔር ለአብርሃም። ስለዚህ ለአብርሃም የተሰጠ የተስፋ ቃል ዘር ክርስቶስ ለአብርሃም ተሰበከ። ስለዚህ የተነገረው የተስፋ ቃል ይሄ ነው። ሐዋርያት ሥራ ምዕራፍ 13 ከቁጥር 26 እስከ 32 ያለውን ቃል ስናነብ
እኛም ለአባቶቻችን የተሰጠውን ተስፋ ምስራቹን ለእናንተ እንሰብካለን ይላል። ስለዚህ ጳውሎስ የሚሰብከው ለአባቶች ለነ አብርሃም የተሰበከውን ነው ለእናንተም እንሰብካለን የሚለው እንጂ አዲስ ነገር አይደለም እንሰብከው። ያ ለአባቶች የተሰጠ ተስፋ ያው ምንድነው የሚለው? ምስራች። ምስራች ማለት አዲስ ነገር ማለት ነው። ከዚህ በፊት ሆኖ የማያውቅ፣ ከዚህ በፊት ታይቶ የማያውቅ አዲስ ነገር ምስራቹን ለእናንተ እንሰብካለን። የመዳን ቃል። ይህንን የምስራች ምን ይለዋል? የመዳን ቃል፣ ሰው የሚድንበት ቃል ተላከ ነው የሚለው። ዕብራውያን ምዕራፍ 4 ቁጥር 2 ላይ ለነዚያ ደግሞ እንደተነገረ ለእኛም የምስራች ተሰብኳልና ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ለነዚያ እንደተነገረ ለእኛም የምስራች ተሰብኮልናል ነው። ስለዚህ ለነዛ የተነገረው ነው ለእኛም የተነገረው ማለት ነው። ጌታ ኢየሱስ ይመስገን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እስከ 25 ሐዋርያው ጴጥሮስ ሲናገር እንደዚህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር። ሥጋ ሁሉ እንደ ሳር፣ ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። ይደግመዋለሁ፣ በወንጌልም የተሰበከላችሁ ቃል ይህ ነው ይላል ሐዋርያው ጴጥሮስ። ጴጥሮስ ምን እንደሰበከ ኢየሱስ ክርስቶስ 3 ዓመት ከ6 ወር አስተምሯቸው እንደገና ሞተው ከሙታን ተነስቶ 40 ቀን እና 40 ሌሊት አስተምሯቸው ካረገ በኋላና መንፈስ ቅዱስን ከተቀበሉ በኋላ ወንጌል ሲሰብኩ ምንድነው የሰበክነው ብሎ ጴጥሮስ ራሱ ሲናገር ያ ማቴዎስ ወንጌል ምዕራፍ 16 ላይ አንተ ክርስቶስ የያው እግዚአብሔር ልጅ ነህ ብሎ የተናገረው ጴጥሮስ ወንጌል ዘር መቀየር ነው አለ። ዳግመኛ መወለድ ከማይጠፋው ዘር መቀየር፣ የሚጠፋን ዘር በማይጠፋ ዘር መተካት ነው። ስለዚህ ይሄ ሥጋ የኛ ሥጋ እንደ ሳር ነው፣ ክብሩም እንደ ሳር አበባ ነው። ስለዚህ አበባውም ይረግፋል፣ ሳሩም ይጠወልጋል። ነገር ግን ዳግመኛ የተወለድን እኛ ከማይጠፋ ዘር ስለሆነ ዘር ቀይረናል። ስለዚህ በወንጌል የሰበክንላችሁ ቃል ይህ ነው። ከዚህ ውጪ ሌላ የወንጌል ቃል የላቸውም። ወንጌል ዘር መቀየር ነው። ወንጌል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ መቆም ሳይሆን ወንጌል ከማይጠፋው ዘር መወለድ ነው። ዘር መቀየር ነው። ይሄን አዳማዊ የሚጠፋ ዘራችንን በማይጠፋ በክርስቶስ ዘር መቀየር፣ ይሄ ነው ወንጌል አለን ጳውሎስ። ሌላ ምንም ስብከት የለውም። ወንጌል ሰውን ዘር ማስቀየር ነው። የሚጠፋን ዘር በማይጠፋ ዘር መተካት ነው ወንጌል። ከዚህ ደግሞ ከሚጠፋው ዘር ሰው የሚወለደው በዳግም ልደት ነው አለ። ዳግመኛ የተወለዳችሁት አለ። ስለዚህ ሰው ዳግመኛ ከውሃና ከመንፈስ በመወለድ ነው ወንጌል አማኝ የሚሆነው ማለት። በእግዚአብሔር ቃል ከማይጠፋ ዘር መወለድ ነው ወንጌል። ስለዚህ ይሄ ማለት ደግሞ ቃሉን ሰምተን ለቃሉ ታዘን ከውሃና ከመንፈስ በመወለድ ዳግመኛ ከማይጠፋ ዘር ከክርስቶስ ጋር አንድ በመሆን ዘራችንን እንድንቀይር ነው ወንጌል የሚሰብከው። ይህንን በደንብ እናያለን። ለዚህ ነው ክርስቶስ የሚጠፋው የዳዊት ዘር ሳይሆን የማይጠፋው ዘር ነው ቃሉ የሚለን ማለት ነው። ክርስቶስ የኛ ልጅ ከሆነ ወንጌል አይደለም ማለት። ምክንያቱም ወንጌል የማይጠፋ ዘርን ነው የሚሰብከው፣ እኛ የምንጠፋ ዘር ነን። ስለዚህ ክርስቶስ እንደኛ የኛ ወንድም፣ የኛ አይነት ሥጋ ያለው የኛ ወንድም ከሆነ የሚጠፋ ዘርን ነው እንጂ የሚወልደው የማይጠፋ ዘርን ሊወልድ አይችልም ማለት ነው። ምክንያቱም መዝሙር 49:7 ላይ ምን ይላል? ወንድም ወንድሙን አያድንም ይላል። ወንድም ወንድሙን አያድንም። ክርስቶስ የኛ ወንድም በሥጋው የኛ ወንድም ከሆነ የኛ ሥጋ የሚጠፋ ዘር ነው። ስለዚህ ወንድም ወንድሙን አያድንም። ለዚህ ነው ክርስቶስ የማይጠፋ ዘር ነው የምንለው ቃሉም የሚለን። ጌታ ኢየሱስ ይመስገን። ሉቃስ ወንጌል ምዕራፍ 2 ቁጥር 10 እስከ 11 ስናነብ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ የሚሆን ታላቅ ደስታ የምስራች እነግራችኋለሁና
አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ ተወልዶላችኋል ይላል። ታላቅ ደስታ የምስራች ነው የሚለው። ስለዚህ ይሄ ታላቅ ደስታ ምስራች የተባለው መልአኩ የተናገረው አንድ እስራኤላዊ ስለተወለደ አይደለም። እስራኤላውያን በየቀኑ ይወለዳሉ። ግን አንድ ከዚህ በፊት ተነግሮ የማይታወቅ ታላቅ ደስታና ምስራች የሆነ ለሰው ዘር ሁሉ ምስራች የሆነ አዲስ ነገር ስለተወለደ ነው። ይሄ ምስራች የተባለው አዲስ ዘር መጣ፣ የማይጠፋ ዘር፣ የአዳምን ዘር በሙሉ የሚቀይር ሰማያዊ ዘር የሆነ ስለተወለደ ነው። ይህ አዲስ ነገርና ታላቅ ደስታ ነው ብሎ መልአክ ታላቅ ደስታ፣ ሰው አይደለም ታላቅ ደስታ ያለው እኮ መልአኩ ነው ታላቅ ደስታ የሆነ የምስራች ብሎ የተናገረው። ስለዚህ ይህ የማይጠፋ ዘር ስለተወለደ ነው ደስታ የተባለው። ዕብራውያን ምዕራፍ 10 ቁጥር 5 ላይ ወደ ዓለም ሲገባ መባንና መስዋዕትን አልወደድም፣ ስጋን ግን አዘጋጀህልኝ። ስለዚህ ከዳዊት የተለየ ስጋ፣ የዳዊትን ስጋ የሚኮንን ስጋ፣ ቃል ስጋ የሆነ ስጋ ስለሆነ ነው የምስራች የተባለው። ኢየሱስ ይመስገን። ለዚህ ነው ጴጥሮስም ስጋ ሁሉ እንደ ሳር ነው፣ ክብሩም እንደ ሳር አበባ ነው ያለው። ለዚህ ነው። ምክንያቱም ይህ ሳር የሆነው ስጋ አውልቀን ለዘላለም የምንለብሰው የማይጠፋው የክርስቶስ ስጋ ስለሆነ ቃል ስጋ የሆነ ስጋ ስለሆነ ታላቅ ደስታ የምስራች ተባለ። ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንድንመስል የተዋረደው ስጋችንን ይለውጣል ይላል። ክቡር ስጋውን እንድንመስል የተዋረደው ስጋችንን ይለውጣል። ስለዚህ ይሄ የኛ የተዋረደውን ስጋ የሚለውጥ አዳም መተላለፍ ምክንያት የወደቀውን የኛን ስጋ የሚለውጥ ሌላ ክቡር የሆነ ስጋ፣ ሰማያዊ ዘር፣ የማይጠፋ ዘር የተባለው ክቡር የሆነው የክርስቶስ ስጋ። ስለዚህ ወንጌል ምንድነው? የተዋረደው ስጋችንን ክቡር ስጋውን እንድንመስል መለወጥ ነው። ወንጌል ሰውን ይለውጣል ሲባል ዋነኛው የተዋረደው ስጋችንን መለወጥ ነው። ለዘላለም የምንለብሰው ስጋ ይሄ አፈር ነው፣ ወደ አፈር ይመለሳል። ነገር ግን ለዘላለም ለብሰነው የምንኖረው የክርስቶስ ስጋ ተሰጠን ማለት ነው። እሱ ነው አዲስ የተባለ። ስለዚህ በወንጌል የተሰበከው ቃል ይህ ነው። ይሄ ነው የማይጠፋው ዘር። ስለዚህ ዘር መቀየር ነው ወንጌል። እኛ ደግሞ የሚቀየርልን ነገር ትልቁ ነገር ስጋችንን ነው። ስጋችን ነው የሚቀየረው። ሌላ የሚቀየር ነገር የለም። ነፍሳችን ይታደሳል፣ መንፈሳችን ይታደሳል። ነገር ግን ስጋችን ቶታሊ ይቀየር። ጌታ ኢየሱስ ይመስገን። ስለዚህ የአዲስ ኪዳን ቤተክርስቲያን ስትመሰረት የተሰበከው ወንጌል ስጋዊ ዘራችንን በተስፋ ቃል ዘር ወይም ደግሞ በማይጠፋው ዘር ስለመቀየር እንጂ ሌላ ስብከት አልነበረም አዲስ ኪዳን። ይሄ ነው እንግዲህ የአዲስ ኪዳን ስብከት። የጥንቷ ቤተክርስቲያን ብቻ ሳይሆን ከዛ በፊት ለአብርሃም ወንጌል ሲሰበክ የነበረው የተስፋ ቃል ዘር ክርስቶስ ነበር። ጌታ ኢየሱስ ይመስገን። የወንጌል ዋናው ዓላማ የእኛን ስጋ ሳርና አበባ የሆነውን ስጋችንን በአዳም ልደት በውርስ ከአዳም የመጣውን ስጋችንን በዳግም ልደት በክርስቶስ ሰማያዊ ስጋ ወይም ደግሞ በሰማያዊ ዘር መቀየር ሆኖ ሳለ ይህን ምስጢር ካለመረዳታቸው የተነሳ ብዙዎች በመጽሐፍ ቅዱስ ውስጥ የተጻፉ የሴቲቱ ዘር፣ የአብርሃም ዘር፣ የዳዊት ዘር የሚሉ ስለ ክርስቶስ የተስፋ ቃል ዘርነት የተነገሩ መሆኑን ባለመረዳታቸው የአዳም የሥጋ ዘር ብለውታል ክርስቶስን። በኤፌሶን ምዕራፍ 2 ቁጥር 11 መሰረት ከተስፋው ቃል የራቅን ስለሆንን አይዛብ እኛ ይህ ንግግር ቶሎ አይገባን። ይህ የሴቲቱ ዘር፣ የአብርሃም ዘር፣ የዳዊት ዘር የሚለው ንግግር እኛ በስጋችን አይዛብ ስለነበርን ከተስፋ ቃል የራቅን ስለነበርን እንዲህ አይነት ንግግሮች ቶሎ አይገቡንም። ለና አብርሃም ግን ይገባቸዋል፣ ለዳዊት ይገባዋል፣ ለማርያምም ይገባታል፣ ገብቷል። ለዚህ ነው ኤፌሶን ምዕራፍ 2 ቁጥር 11 ላይ ስለዚህ እናንተ አስቀድሞ በስጋ አይዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ ነበራችሁ፣ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ስለዚህ ከተስፋው ቃል ርቀን በዚህ ዓለም ተስፋ አጥተን ያለ ክርስቶስ ስለነበር
የተስፋ ቃል ንግግር አይገባም። ጌታ ኢየሱስ ይመስገን። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል ለዓለም ብርሃን